እዩ ከጥላቶቿ እጅ ገባች። በጣም የሚያሳዝነው ነገር ብዙ ኃይል ሰብስቦ የጥላቶቿ እጅ እንግዲህ በጣም በሚከብድ ሁኔታ ልዩን አሁን ላይ እጅ ከፍንጅ ያዟት። እሳቱና ደግሞ ሙልጭ ሊያድኑ ቢሞክሩም እነሱም ላይ ትልቅ አደጋ አደረሱ። ዲናና አብርሃም ተለያዩ። አብርሃም እንግዲህ የዲናን ውሸቷን በሙሉ እንዲሁም ስታደርግበት የነበረውን ግፍ በሙሉ አወቀ። ዲና በዚህን ሰዓት ደም እንባ እያለቀሰች ትገኛለች። ባርኮ እንግዲህ የረብቃ ፍቅረኛ ጉዳት አደረሰበት። አይገርምም? አሁን በዲናና በአባቷ ምክንያት መለያየት የጨነቃት ዲና ሳቤላን አባትሽ እንዳያባረረኝ አስቀሬ አለዛ ለህይወቱ አስቢለት በማለትም ነገረቻት። በዚህን ሰዓት ሳቤላ አባዬ ዲና ትቅር አለችው። እሱ ደግሞ በፍጹም አትቀርም፣ ወይኔ ወይ እሷ ብቻችንን መሆን አለብን በማለትም መለሰ። አብርሃም በዲና የመጨረሻ ልቡ ተሰበረ። በሚያምናትና በሚወዳት ሚስቱ እየተሰጠ የነበረው የእንቅልፍ መድኃኒት በጣም ትልቅ ችግር እንደፈጠረበትም ፈጣሪ የልጁ አምላክ ለልጁ ሲል አቆይቶት እንደነበረም ለድና ቢነግራትም ድና ግን አሁንም ሽምጥጥ አድርጋ ላንተ ብዬ ነው በማለትም አርግዣለሁ በማለትም እንግዲህ ያታለለችው ትገኛለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ሳቤላ በጉጉት ስንጠብቀው የነበረው ተወዳጁ ቀጣይ ፓርት ዘመተናል። ሳቤላ አባቷና ዲና እንዳላዩ ያደረገችው ወዳ ሳይሆን አስፈራርታት እንደሆነ መጣሁኝ አንተ አትሄድም እኔ እወጣላለሁ በማለትም ሳቤላን አባቷ እንድታናገር ብታደርግም አብርሃም ግን የመጨረሻ ስላመረረ አንቺ አይመለከትሽም ነይ እንሂድ አለዛ እኛ እንወጣለን በማለት እንግዲህ ከቤት ወጥቶ በመሄዱ እጅግ በጣም በሚያሳዝን ሁኔታ አሁን ላይ ልባቸው የተሰበረው ሳቤላና እንዲሁም ደግሞ አብርሃም አሁን ልዩ ከዚህ ቤት ጥላኝ ሄደች፣ ግን ደግሞ ምክንያቷን እንኳ ሳላውቅ ወጥታ ሄደች። ምክንያቷንም ልጠይቅ አልቻልኩም። ስለዚህ የሆነ ነገር አለ በማለትም ድናን ጠይቃት። ድና የመጨረሻ አስመሳይ ስለሆነች ይህ ጅል ካመረረ በሚወደው ልክ ሌላ ችግር ይፈጥራል በማለትም አሁን እየተራራጠች ብትገኝም እንግዲህ እሱ ግን አምሮ አርግሻለሁ ስትለው በህልሙ በሀሳቡ እቅፍ አድርጎ እሰይ እያለ ደስተኛ አስመሰለ። ከዛም ቀጠለና ግን ምን ነው በእውኔ ቅፍ አድርጌ ከዚህ ከደስታሽ ጎን በሆን ደስ በላይ ዲና፣ ግን ደግሞ ይህን ሁሉ ገደል ከተሸዋል በማለትም እንግዲህ አብርሃም በጣም በሚያሳዝን ሁኔታ ልቡን ሰብረዋለች። አርግሻለሁ እያልኩ ነው ስትለውም እንዴት ሆኖ እኔና አንቺ ጥሩ ጊዜ ካሳለፍን በጣም ቆይተናል፣ ከየት መጥቶ ነው ሲላትም ጭራሽ ያደርንበትንም ያሳለፍነውንም ጊዜ አታቅም በማለትም ጠየቀችው። አብርሃምም አላውቅም፣ እኔ ለራሴ የልብ ህመምተኛ ምንም ማላቅ የት እንደወደኩ እንኳ የማላቅ ሰው ነኝ፣ እንኳን ይሄንን ላደርግ በማለትም መለሰላት። ጭራሽ አመሰግናለሁ እያለች እንግዲህ ድና ማስመሰሏን ቀጥላለች። ድና ያረገዘችው ከባርኮን ነው። ባርኮ እንግዲህ በሚያሳዝን ሁኔታ እንዳይሆን ተደርጎ ተወቅቶና ሆስፒታል ዛሬ ለድና ተደውሎ ተነገራት። አብርሃም በጣም ያሳዝናል። የዋህ በገዛ ቤቱ ወንድም እያለች ትጫወትበታለች። ተደውሎ ሲነገራት ዲና ሁሉም ነገር ተነባብሮባት ዲና የምትሆነው ግራ ገብቷትም ነበረ። የት ነህ ባርኮ የት ነህ? ሰውየው ሌላ ነገር ሊያበላሽ ነው፣ እባክህ የሆነ ነገር በለኝ የት ነህ እያለች ብትደውልም የሱ ስልክ አይነሳም። ምክንያቱም ከረብቃ ፍቅረኛ ጋር ከኢፉ ጋር ነው። እናም አሁን ምን ማድረግ እንዳለባቸው ግራ ተጋብተው ነበረ። ግን ደግሞ ነርሲቱን አስደውይ በማለትም
አብርሃም እንድትደውል አደረገ። በዚህን ሰዓት ባርኮት ዲና ስልኩን አንስታ የተነገራት መርዶ አስደንጋጭ ነበረ። ከቤታችሁ አንድ አካል ድንገተኛ አደጋ ደርሶበት እዚህኛ ጋር ነው በማለትም ስትነግራት ድና ከልቧን ስቅስቅ ብላ አለቀሰች። የኔ ፍቅር ያለ ምክንያት ከቤት እንደማትቀር አውቃለሁ፣ ምን አጋጥመህ ነው እያለች ወይኔ ማለት ጀመረች። ግን ደግሞ አማራጭ የላትምና ከማልቀስ ውጭ አብርሃም ልቡ በጣም ስለተሰበረ ለድና ያለው እምነትም ሆነ እስከ ዛሬ ድረስ እየሰጠች የነበረው ስታስተኛው ስለ ልጁ ምንነት እንዳያቅ ያደረገችው እሷ መሆኗንም ተረዳ። ግን ደግሞ ሲጠይቃት አሁንም ሽምጥጥ አድርጋ ጭራሽ ሌላ ታሪክ አመጣችለት፣ አርግዣለሁ የሚል ልዩ እንግዲህ የሟች ወይም ደግሞ እሷ የገደለችው ቤተሰብ እያሯሯጣት ይገኛሉ። እህቷ ሚሚ የመጨረሻ ልዩ ላይ ያላት ጥላቻ በጣም አስቸጋሪ ነው። አንቺ ዘና ብለሽ ከተማ ስኖር ይኖርሽ፣ አሁን ደግሞ ስትመጪ ተዛ ምን አይነት ወንጀል ሰርተሽ እንደመጣሽ አናውቅም። አንቺ እናቴን ጥለሽ ከተማ እየኖርሽ እኔ እዚህ በችግር የቀን ስራ ሰርቼ እያስተዳደርኳን ነው፣ ይህን ታውቂያለሽ እያለች እንግዲህ እህቷ ትልቅ ስቃይ እያደረሰችባት ነው። ቤታቸውን ለቀው ሌላ ቦታ እንደሄዱ ወይም ደግሞ አክስታቸው ቤት እንደሄዱ ሚሚ ተናገረች። በጣም ያሳዝናል። ለጓደኛዋ እየመጡ ነው ተባሉ። በዚህን ሰዓት አምልጭ ብለው ስታመልጥ ከፊት ለፊታቸው አጊቱ ጉዳት ሊያደርስባቸው ፈለገ። ግን ደግሞ እሳቱ የመጨረሻ እውነትም እሳትና አደገኛ ስለሆነ እሷን አያስነካትም። ከፊት ለፊታቸው ሲቆም እያሯሯጠ ሙልጭም አብሮ ነበር። ሙልጭና እሳቱ እንግዲህ በጣም እየተጣሉ ይገኛሉ። አደራ የተሰጠኝ ለእኔ ነው እንጂ ላንተ አይደለም ይባባላሉ። አንተ ህፃን እንደ ህፃናትውን አታሳስተኝ ይላል። ዛቤላ ለአባቷ እውነታውን አውጥታ ትናገር። አባትሽን እገልሽብሻለሁ እያለች እያስፈራራቻት ነው። አሁን የረብቃ ስቃይ ደጋሚ አንድ ብላ ልትጀምር ነው። ረብቃ ወደዛ ቤት እንድትመለስ አደረገ ማርኮን በእርግጥ ፊላሹን እንዳለ ይዟል። አይገርምም? ግን ለምናይ ትመጣለች በማለትም ለድና ነገራት። ይህ ሰውዬ እሷን ሴትዮ ለምንድን ነው የምትፈልጋት? ለምን ከህይወት አታስወጣትም ስትለውም በፍጹም አለ። ምክንያቱም የረብቃ ፍቅረኛ እንደጎዳት አምልጣለች ስትለውም የመጨረሻ እዛው እታመመበት ተናደደ። ግን ደግሞ አማራጭ የለውምና ምን ማድረግ አለበት? እበቀላቸዋለሁ፣ ማንነታቸውን እደርሳለሁ። ለጊዜው እሱ መሆኑን እርግጠኛ ባልሆንም መረጃውን ካጠፋ ከወሰደ በኋላ ስልኬንም እንዲሁም ፊላሹንም ከወሰደ በኋላ አስመለጣት ማለት ነው። ይሄ የማይረባ አሳየዋለሁ አለ ባርኮ ማለት አለችው። ይች ልጅ አደገኛ ሰላይ እንደሆነች ጥላትን እንዴት ማጥመድ እንዳለባት የምታቅና ብዬ ነበር። ምንም ደስ አይለኝም። አየህ በጣም አስመሳይ ናት አለችው። አታስቢ ደግማ እዛ ቤት ትመጣለች ሲላትም እንዴት ሆኖ አለች። ይውልሽ የኔ ፍቅር ወዳ ሳይሆን ትመጣለች። ስለዚህ አሁን ደግሞ ልዩንም ወደዛ እንድትመጣ ፈለገች ድና። ላሰሪዎቿም ሚሚ የልዩ እህት ደውላ እዛ እንደሌለች እና እያስመሰለች እንደነበረ ለመናገር ዝግጁ ሆነች። በዚህን ሰዓት በጣም ታናደው እናቷ ለምን እንደዚህ ታደርጊያለሽ? እህትሽ አይደለሽም ወይ ቢሏትም አይደለችም እህቴ አይደለሽም። እሺ ይቺ ጥላሽ የሄደች የትም ኑራ የመጣች ችግር የምታመጣብን ልጅሽን ብለሽ እኔን በጥፊ መታሽኝ እያለች ምላሷ እንግዲህ ከባድ ሆኗል። የልዩ ስቃይ እንደቀጠለ ነው። እንዲሁም የአብርሃም የሳቤላ ድና ሁሉም እውነቷ ሲወጣባት የመጨረሻ የምትሆነው ግራ ገባት። ግን ደግሞ አብርሃም ምስኪን ስለሆነ በሁሉም ነገር አሳመነችው። አይገርምም? አማራጭ ስለሌለው ዝም ብሏል። ለመውጣት ቢቸኩልም ለብቻ ጊዜ መለያየት አለብን ብሎም ቢያስብም እሷ ግን ልትተው አልቻለችም። ምክንያቱም መጥፎ ነገር
ያደርጋል ወይም ደግሞ እስከ መጨረሻው ንብረቱን ሳልወርስ ይለየኛል ብላ ፈርታለች። አሁን ነብሰ ጡር ነኝ እያለች ታታልለዋለች። ግን ደግሞ ልጁ የእሱ አይደለም የባርኮ ነው። ነገሩ ሲደርስ ሳቤላ እህት ወይም ወንድም ሊኖራን ነው አብርሽዬ ስትለውም እንዴት ሆኖ አላት። ነገሩ ሲደርስ ካላመንከኝ በምርመራ ማረጋገጥ ትችላለህ አለችው። አብርሃም ግን በፍጹም ሊያምናት አልቻለም። ምክንያቱም አምኜሽ ይህን ያክል ዓመት ስኖር ይህ ሁሉ ሲደረግብኝ ህይወቴን ከቀን ቀን እያዳከመ ልቤን እየደከመ ስቃይ ሳሳልፍ የነበረ ነበርኩ። ስለዚህ ግዴታ የማሰብና ራሴን እንዴት ከአደጋ ውስጥ መከላከል እንዳለብኝ ለልጄ መኖር እንዳለብኝ ላስብ ሲላትም በፍጹም እንዲሁም ደግሞ መለያየት አለብን ሲላት አንተ ከቤት አትወጣም እኔ እወጣለሁ በማለትም ወታ ሄደች። አሁን ላይ ወታ ለመሄድ ስትል ሳቤላን በፊት ወታ ስላስፈራራቻት አባትሽን እገለዋለሁ አንቺንም ገልሻለሁ እያለች ስላሰቃየቻት ሳቤላ አባ ድና አትወጣም አለች። በዚህን ጊዜ ቀጥ ብሎ ተመለከተ። ልጁ ያለችው ነገር መሆን አለበት። ምክንያቱም ልጄ ታዝናለች፣ ትሰቃያለች ብሎ ስለሚያስብ የአባትነትን ጥግ ለልጁ ያሳያል። አሁን ዶክተር ረብቃ ወደዛ ቤት እንድትመለስ አብርሃም ፈቀደ። ለምን ቢባል ሄዳለች። እናም ወይ ሌላ ሳይካተሪስት ፈልገን እቤት እንውሰደው እንዴ አለ አብርሃም። ዶክተር ረብቃ እያለች ወይት እንሄዳለን ሲልም ልክ ነህ ወደዛ ልትመለስ ትችላለች ሲልም እሺ በቃ ትመለስ አለ። ድና በዚህ ሰዓት ተናደደች። እዚች ልጅ ላይ ምን አይቶ ነው እንደዚህ የሚሆነው አለች። አብርሃም ከሄደ በኋላ ቆይ አንተ ምን አስበህ ነው? እኔ ያች ልጅ እዛ ቤት ከመጣች ችግር እንጂ ጥሩ ነገር አስቤ አግኝቼም አላውቅም። ስለዚህ ምን ፈልገህ ነው እዛ የምታመጣት አለችው። ለሁሉም ነገር ጥላቴ ማን እንደሆነ ማቀው እኔ ነኝ አላት። የኔ ፍቅር እተማመንባለሁ፣ ግን ደግሞ ልዩ ወደዚህ እንድትመጣ እፈልጋለሁ አለችው። ማለት ይልክ ልዩ እንደፈለግኩ የምጫወትባት አሻንጉሊቴ ናት። ስለዚህ እንደፈለግኩ የምጠቀምባት አሻንጉሊቴ ናት። እሷ እንድትመጣ እፈልጋለሁ አለችው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ